አለች ማለት ነው። ማንንም አልፈራ ዛሬም ወደፊት ነው አብርሃም ለኔ ነው ስትል ድምጧን በቲክቶኮች አሳፍራለች፣ አስደምጣለች። እንዲሁም እየዘፈነች መጣለች። እውነት ለመናገር ሁላችን አሁንስ አፈርነ በሴቶች። ወይኔ ጉዴ ካልደፈረሰ አይጠራም ብላለች። አብርሃም ለኔ ነው ማንንም አልፈራም በማለት ዛሬ እንግዲህ ተሸውዳለች። ሩታ የተሸወደችበት ምን አለ መሰላችሁ? አብርሃም ውሳኔውን አሁንም አላሳወቅም። ውሳኔን የወሰንኩ ብቻና ብቻ ነው እንጂ እኔ ሚስቴን እፈልጋለሁ፣ አሁንም እፈልጋታለሁ፣ ወዳታለሁ፣ አፈቅራታለሁ እንዳላለን ነግራችኋለን። እውነት ለመናገር ዛሬም ተዋርደናል። እንዲሁም እንዴት ትናንትና ማራኪ ከህይወታችን ውጪ ብሎ ሲላት እጇን አርገፍክፋ በቃኝ ከእንግዲህ በኋላ እወጣለሁ ምንም ችግር የለም ብላ የሸወደችው ዛሬ ግን እየዘፈነች አንተ ቆይ እያለች ጣቷን አቁማ እያርገበገበች መታለች ማለት ነው። ተከታዮቻችን ምን ትላላችሁ? እውነት እኛ አፍረናል። እንግዲህ ሩታ ተበልታለች። ምንም ቢሆንም ሩታ እንግዲህ ራሷን በራሷ የምታስተዳድር ጎበዝ አንበሳ እስካሁን ድረስ የእጇንም እግሯንም ሁለመናዋን ያልጣለች ጎበዝ ስለሆነች ወደፊት አሁንም ትመራለች ብዬ ተስፋ አድርጋለሁ። እና ሩታን መገደፍ እንዳንረሳ ውድ ቤተሰቦቻችን። እንግዲህ የዛሬው እንዳያችሁት፣ ዛሬ ላይ ደግሞ በጠዋቱ ተነስታ ሄረሜላ ማንንም አልፈራ አሁንም ገና አንጫጫቸዋለሁ፣ ብዙ ነገር አለኝ፣ ብዙ ሴራ አለኝ እያለች ሄረሜላ እየዘፈነች መጣለች። እንዳያችኋት ማለት ነው። እውነት ግራ የሚያጋባ ነው። በነገራችን ላይ ብሩክ ጠይቆታል አብርሃምንም ውሳኔን ወስኛለሁ ነው እንጂ ሩታን ወድጃታለሁ፣ ሩታን አፈቅራታለሁ አላለም። አሁንም የሩታን ስም እያጠፋን እንዳለን የምንነግራችሁ ምን አለ መሰላችሁ? ሩታ ኃይለኛ ሩታ እየተጨቃጨቀች መንገዱን ዘግታብኛለች እንጂ ሄረሜላ ከሷ ያጠፋችው ነገር አንደኛ የላትም። ሲቀጥል ደግሞ ምንም የተፈጠረ ነገር የለም። ደስታዬን አግኝቻለሁ በትንሹ ቀንም ሲል ነው እያስተባበለና እየተናገረ ያለ። ይህን እንዴት ታዩታላችሁ ውድ ቤተሰቦቻችን? የሰው ልጅ ብዙ አመት አብሮ የኖረውና በአንድ ቀን መጥቶ ህይወታችሁን እንደ ጎርፍ ውሃ የሚበጠብጠው የትኛው ነው የሚሻል? ስለዚህ ለምን የዚህን ያክል እሱስ መረማመድ አስፈለገ? ጠይብ ማራኪ በራሱ ከህይወታችን ውጪ በኋላ በህይወትሽ ፍረጂ ብሏት ነበር። እሷ ግን አልሰማችም። አያችሁ፣ ገና ነኝ ብላለች። ትናንትና የዋሸችው መዋሸት በቃ እወጣለሁ ምንም ችግር የለም ብላለች። እንዲሁም ደግሞ ሩታ የተሸወደችበት ምንድነው? ማራኪ በቃ ምንም ችግር የለም እኔ ነግሬያታለሁ ከእንግዲህ በኋላ እንደማትሄድ ከአብርሃም ጋር እንደማትገናኝ እንዲሁም ደግሞ ከህይወታችሁ እንደምትወጣ ነግሬያታለሁ ብሎ ሲላት እንዴት ሩታ አመነች ለመሰላችሁ? ያመነችበት ያው እንግዲህ መጨረሻዋ እየደረሰ ወደ ቤቷ ለመግባትም እሷም ስለፈለገች ለይኑ አማራጭ የላትም፣ ከቤተሰብም መሄድም አትፈልግም። ስለዚህ ግን ማንገራገሪያ ይሆናል ተብሎ ነው ወደ ቤተሰብ እንድትሄድ ያደረጉ። ህዝቡም ደግሞ እንድትሄድ ወደ እናቷ እንድትወልድ የገፋፋ ማለት ነው። ሆኖም ግን አሁን ግን አብርሃም መንገዱንም አላጠራው፣ ሄረሜላም እሽም አላለች። አሁንም እየተጫወተችባቸው እንደሆነ እንነግራቸዋለን። በነገራችን ላይ ዛሬ አዲስ ነገር አለ። እውነት ለመናገር ሁሉም ነገር ያበቃል። ያ ደግሞ ተደፋርሶ እንዳሁንም እንደቀጠሉ ይገኛል ማለት ነው። ይህን ይፋ ሲያደርጉ እንነግራቸዋለን። እንዲሁም ውዶቼ ዛሬ ሀይሚና ብሩኬ በአዲስ ይመጣሉ። ያው ትናንትና አይታችኋል፣ በሚያሳፍር ሁኔታ ነበር የመጡት። ጨረቃዎች በጣም አፍረዋል። የሀይሚ አፍቃሪ መጥቷል። አሁንም የሀይሚ አፍቃሪ አለቃትም፣ ወዳታለሁ፣ አፈቅራታለሁ እያለ እንግዲህ ካኪ ዘራፍ እያለ ነው። ቡራም እንዳያችሁት የብልግና ስራ ጀምሯል ማለት ነው። እውነት የሚደብርና የሚያስጠላ ነበረ በሰዓቱ። ግን ይህን እንዴት ታዩታላችሁ? እኛ አሁን ላይ ከነ ሄረሜላ ለምን ይህን ሰራሽ እያለ ነበረ። ደግሞ እነሱ አሻፈሬ ብለው በአዲስ ጀምረዋል።
እውነት ያሳፍራል። እሺ ውዶቼ ዛሬ በ3 ቪዲዮ ነው መጥቼላችኋለሁ። ሙቤና ኤፊ ከፋፊ ቤት ሂደው ፋፊ አለቀሰ የልጁን ፎቶ ሲሰጥ። እውነት እናት አባት እውነት ልጅ ያለው በደስታ እንደዚህ ሲያለቅስ በእውነት አብሬ ነበር ያለቀስኩት። ፋፊና ሙሄ በጣም ነው የምናመሰግን። ሙቤ አላህ ይጨምርላችሁ የጓደኛ ጥግ ከእውነት እንግዲህ የፋፊን ደስታ የተደሰተ የፋፊን ሳቅና እንባ ያየ እውነት ለመናገር ልጅ ወልዶ መለያየትን ሁሉም ሰው እንደሚጠላ ነው የምነግራችሁ ማለት ነውና ፋፊ የዚህን ያክል እናቷም እንደምትወዳት ልጇ የፋፊ ደግሞ የተለየ ነው እላለሁኝ። እውነት እንባው እንደዛ ሲሄድ ፎቶውን እየሳመ የልጁን ፎቶ ትልቅ ስጦታ ሲሰጡት እውነት የጓደኛ ጥግ እንደዚህ ነው። ከምር እውነት ለመናገር በጣም ነው ያስደሱት። እንኳን አይደለም እነሱን ሁላችንንም ነው ያስደሱን ማለት ነው። እና ኤፊ እና መሄ እውነት ሙሄ በጣም ነው የምናመሰግናችሁ። ሳናመሰግናችሁ አናልፍም። የጓደኛ ጥግ እንግዲህ ከእለታት አንድ ቀን ከልጁ ጋር የተለያየው በዚህ አይነት ስጦታውን የፎቶ እንግዲህ ፎቶን የተሰጠ ሌላ ነገር እኮ የለም፣ ግን እዩ አለሙን የገዛው መሰለው ማለት ነው። እና አሁንም ሰውን እንገድፍ፣ ሰውን ከጎኑ እንቁም፣ የተጎዳን እንጠይቅ ማለት ነው። እና እነ ኤፊን ሳናመሰግን አናልፍም። ያሳዩት የሰጡት ስጦታ ያሳዩት ሀረካት ሁለመናው በጣም ትልቅ ነገር ነው እና እንወዳችኋለን፣ እናከብራችኋለን። አላህ ይጠብቃችሁ። አንተ ፋፊም ደግሞ የአረብ ሀይምሮህን ሰብስበህ ከልጅ ጋር ምትገናኝ አላህ ያደርገህ ኢንሻአላህ። ይህን ፎቶ ስታይ ነገ ደግሞ አባቴ እንዲህ ሲያደርግ ነበር፣ አባቴ ለኔ ብሎ ሲያለቅስ ነበር ትላለች እላችኋለሁ። ውዶቼ እንደተጠቀማችሁበት ተስፋ አደርጋለሁ። ሸር ላይክ እያረጉ ቤተሰብ ይሁኑ። እንግዲህ ሄርሜላ ዛሬም ማልታዎችም እየዘፈነች መጣለች። ሩታ ተበልታለች። እንዲሁም ማራኪ ተሸውዷል። ለመሰላችሁ ቡርኬ አፏን ማራኪ የተሸወደበት እኔ አስተካክላለሁ ሂጅ ብሎ ሲላት እሷ ግን እየዘፈነች ነው የመጣች። ሩታዬ ከጎኗ እንቁምላለው። አብርሃም ውሳኔውን ወስኗል። ቢወስንም ለሩታ ብሎ አልወሰነም። አሁንም ወደ ዛው እንደተቀመጠበት ነው። ሸር ላይ ካደርጉ ያሳዝናል። አሰላሙ አለይኩም አነዳዒ ቢኢማኒ አለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ